አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ክብር እያላችሁ ቤተሰቦቼ፣ ወንድም እህቶቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ትርፍ ይበልልኝ። ሁሉ ሰላም ነው ነካ ከኔ ጋር አልሐምዱሊላህ ረብል ዓለሚን። ውድ ድንቅ የሆናችሁ ቤተሰቦቼ ሰላማችሁ ብዝት ይበልልኝ። ዛሬ በአዲስ ነገር ካች ብያለሁ። አዲስ የሆናችሁ በላይክ በኮሜንት ሰብስክራይብ አድርጋችሁ ኮሜንት በኮሜንታችሁ መልሳለሁ እላችኋለሁ። ዛሬ ያው በጣም እንትን የሚላችሁ ነገር ሩታ እንዲህ ብትል በፊት ደስታ በኋላ ሐዘን የቱ ይሻላል እያልኳችሁ ነው። ምን ልበላችሁ፣ አብረሽና ሩታ የመጀመሪያ ህዝብ ሁሉም እንዴት ደስታ ነበር። ሰው ሁሉም የነሱ ነገር ምን አይነት ደስታ ነበር። እንዴት አድርጎ ነው ምን ልበላችሁ፣ በእንደዛ ደስታቸው፣ በእንደዛ ፍቅራቸው፣ በእንደዛ ሰው ታውቃላችሁ፣ የነሱ ቤት አብረሽና ሩታ ብሎ ያልደረሰ ነገር የለም። ምን ልበላችሁ፣ እንዴት ሆኖ ነው ምቅምቅ ሱብሃነክ። አሁን ነገር ግን የዚህ ደረጃ ደርሶ አብረሽ ምን ብላ ነው ምን ሰርታ ነው? እኔ ምንም ያወቅኩ ነገር የለም። ግን እነሱ የትላንትና ቪዲዮ አይተህ ነው እንዴ? የትላንትና እንትን አይተህ ነው ምናምን። ይሄ የተመቻቸ ገመድ ይዞ አሁን እናት አባቶች ምን ይሉሃል? የምትወደው ሰው ሌላ ነገር አድርገህ ሌላ ነገር እንትን ማለት ይሄ ነገር ፈጣሪም ማንም ማዩ እኔ የላቅም። እንዲህ የምታስቡ እንዲህ ነገር የምትከጅሉ ሰዎች እኛ ምንም እንትን አልልም። የትላንትና የሚባል ነገር አናቅም። የራሳቸው ባደረጉት ነገር ምንም እኛ እንትን ምንል ነገር የለም። ሌሎቹ ይላሉ እነሱ መጀመሪያ ፍቅራቸው እንዴት ሆኖ ነው እንዴት ያክል ተደርሶ ነው። አሁን ግን መጨረሻው ሐዘን በሐዘን። ይሄ ነገር ምን ይመስላችኋል? ለምንስ ይሆናል? እሷ ሻንዴ ከወደደች በኋላ ይሄ ነገር ሁሉም ሊመጣ አሁን እያያችሁ ነው። እሱ እንዴት ሆኖ እንደዚህ ሆኖ ሲባል የሆኑበት ነገር እያያችሁ ነው። ለምን እንዲህ ነገር ይሆናል? ለምንስ በመጀመሪያ ፍቅራቸው አይቀጥሉም? አንዳቸው ሰው ብሎ እኔ ወድጄሃለሁ ከተባለ በኋላ የሱ የመጣበት ችግር ሁሉም እሷ ልችል እሷ የመጣባት ነገር ሁሉም እሱ ያው በቃ አለ አይደለም ተሸፋፍኖ ያ ሁሉም ነገር እንደዚህ አውቶ ምንም ሳይሆን አንዳንድ ነገር እንደዛ ወደ ኋላ እያደረግን መኖር በቃ ወልዳችሁ ልጆቻችሁ እንትን እያላችሁ ያው እሱ አንቺ በልጅ እያሸነፍሽ እሱ በሀብት ገብቶ ሲወጣ በጥሩ ነገር እንደዛ ልትኖሩ ነው እንጂ ገመድ እንደዛ እንደዛ ውጪ እዛ ሄዶ ለምን አስፈለገ? ይሄ ነገር ጥሩ ነው ብላችሁ ይኸው አሁን እሷም እንደዚህ ታመመ ስትባል እየየ የማልቀስ ማን በጣም ያሳዘነችኝ ሩታ ናት። ሩታዬ ማን ነው ደግሞ ይሄ ነገር እንደዛ እንትን ሲባል ለምንስ አሳዩሽ? እናንተ ድራማ ልትሰሩ ትችላላችሁ። ተረዋወጡ፣ ሄዱ፣ ገብታችሁ ውጡ። ህዝቡ ያው ያምናል። እኔ ሃይሚና ሙቤ ሙቤ የዋህነት እንደው አንቺ ተረጋጊ። እንደው ሙቤ የሚለው ነገር ማን ጭራሽ አንቺ ተረጋጊ፣ አንተ ተረጋጋ። ኤት ሂዶ ይሆናል። ኧረ በመሀል ማጨናነቁን ኧረ ምኑ አንቺ ተረጋጊ። ምን ሆነ ይሆናል? የት ሂዶ እኔ እሱ ጭንቅ በቃ እሱ ያለቅሰው ሃይሚ እንደዛ እንትን ሰዎች ይሄ ስቃይ ለምን ትወዳላችሁ? ሰዎች እንደው ይሄ በመሃላችሁ የሚያምር ቤታችሁ ትታችሁ የቀደረ ቀን ማንሽም እንደዚህ በገመድ ህይወትሽ አበላሽ ምንም ሳይሆን የተመዘገበልሽ ቀን እያንዳንድሽ ጠረቅ ብለሽ ወደ ያው ከአፈርን ተፈጠርሽ ወደ አፈር ማቴጂ ማንሽም የለሽም። አሁን በገዛ እጄ የጥፋት
የፈጣሪ እሺ የመሞከራችሁ ይቅርታ፣ ያው ፈጣሪያችሁ ምን እንደምትሉ አላውቅም። ይቅር ይበላችሁ ነው እንጂ ከባድ ነው። ደግሞ እንደዚህ ሙከራ እንደዚህ ያደረጋችሁ ነገር ታውቃላችሁ። አይ ይቅርብንሽ። እኔ ሃይሚ እንደዛ ሆነ እንደዛ ቁርጥሽ ብላ የሆነችበት በጣም ነው እንትን ያለኝ። ሙብዬም እንደዚህ ተለዋወጡ እንደዛ የበፊት ደስታ የአሁን ሀዘን ብዬ መጥቻለሁ። ምን ይሻላል እናንተስ? እዚህ ጋር የበፊቱ ፍቅራቸው እንደው ሙቅቅ ብሎ አለ አይደለም፣ ጥርስ ስቃችሁ ስቃችሁ የመጨረሻ 32 31 ልበል 30 ልበል 28 አለ ወጣ ሁሉም አወጣው። በቃ አወጣው እስከ መጨረሻ ጥርሱ አወጣው። እናንተ ይሄ 32 ሳይቀር በሙሉ ምን 2 ለ3ቱ 29 ጥርሱ እንደዚህ ወጥቶ እየጠበቀ እናንተ ኧረ በህግ ምን ይመስላል? ለምን ይሆናል? ራሳቸው በራሳቸው እንደዛ እንትን ብሎ በእንትን በካሜራ ጀርባ አስተካክሎ ይሄ ነገር እንዲህ ነው ብሎ ለምን አይመለሱ? ለምን ይሆናል ይሄ ጉርጉር ነገር እንደዚህ ነገር የምታደርጉ? ኧረ ተውን እንጂ ኧረ ተሳሰበ። እኛም ማሰብ አለባችሁ። ቤተሰቦቻችን እንዴት ይሆናል? ቤተሰቦቻችን በምንድን ነው እንደዚህ ይሆናል አትሉ? ይሄ ያክል ነገር ይዛችሁ አሁን እሷ በዛ ሲነገራት እየየ አለች። አንተ እዛ ቁጭ ብለህ ገመድህ አስተካክለህ ሄደህ እዛ ቁጭ አልክ። የማን እንትን እንበል? የማን ይሻላል ትላላችሁ? እነሱ እንደዛ ሆኖ እንትን ሲል ቤተሰቡስ ምን ይላል? ሙብዬ ጨርሰዋል። ከእናንተ እንደዚህ ግፋያ ምንም ያደረጋችሁ ሙብዬ ግን ገና በመጨረሻ በቃ ጨረሰው። የሙቤ ነገር ማን አይቶ ማን አስቦ ይሆን ይመስላችኋል? ኧረ ጉድ! አንድ ሰው በተባለ ነገር ታይቶ የሁሉም ነገር የያዘው ነገር ሌላ ሰው ይዞ በማንም ሰው እንትን አድገቡ። እሷ ባለችው ነገር እንደዚህ ያልኩ እንትን ይላል። ሃይሚን በቃ ብላለች። ሃይሚ ያለችው ነገር ሰማ። ሃይሚ ጨርሳ ብላለች። ማንም ሆነ ማንም ሌላ ይቅርና ስንት የሚወድህ ሰው እውነትሽም ነው። ጀግኒት አንተ ስንት የሚወድህ ስንት አንተ እንደዚህ አጣ እንደው ጨነቃት። እኔ አንቺ ጭንቅ ሲልሽ ነው በቃ በጣም አስለቀሽኝ ወላሂ። ብሩኬ ብትሉ ምን ብትሉ እነሱ እዛ እንትን እያሉ አንቺም እንደዛ እየሆንሽ እንዴት ሆኖ ይሆናል? አንቺ እንደዚህ እየለቅሽ አልቅሳሽ በቃ ብሩኬ ቤት ጭንቁ። ኧረ በህግ እናንተ የምታደርጉ ነገር አይታችሁ እንዴት ይሆን ይሄኛ የሰው እንትን የሚነገር አለው ምን አላችሁ ተጠያይቃችሁ አድርጉ እንጂ እሷ አሁን በሄደችበት መቀጠል አይቻልም። ይቅርባችሁ እንጂ እነሱ አይቻልም። አሁን ተረፍኩ አይደል? በቃ ስለተረፍ ከዛ በኋላ ምንም ችግር ስለሌለ እኛ ምን ቸገረ? በጥሩ ሁኔታ ሆናችሁ ሰው ያውሽ የመጣበት እንትን እንዲህ ነው እንጂ የበፊቱ ደስታ ያሁኑ ሀዘን ብዬ ከች አልኩት። የበፊት ደስታችሁ እንደው የዛ ሳቅ እንደው ቤተሰብ ሁሉም እንደዛ የሆነ ነበረ። እንዴት አበላሻችሁት? ለምንስ ሌላ ቦታ ቁጥቁሽ ይላል? ለምን ሩታ ያለች ነገር ይሆን እንደሚሆን ያው አንተ ልታስለፋህ ነው እንጂ ሩታ አንተ ትታ አንድን ቀን ውላ ምንም አይመስለኝም። ስልክ እየደወለችልህ እንኳን ስልኩ ፕራንክ ሃይሚማ በመጨረሻ ፕራንክ እያደረግሻት ምን እያደረግሻት ከሆነ እሱም እንደዚህ የሚወዳት ነው። ለምን እንደዚህ ነካዋችሁ? በቃ ራስ በራሳቸው
ሰምታችኋል። እነሱ በፍቅራቸው እንደዚህ ሆኖ ሰው እንደዚህ ያደረገ አይባልም። ማንሽም በቃ እነሱ ይቀጥላሉ። እሷ የጊዜው እንዲህ ብታደርገውም ዞሮ ምንም ቢሆን ማንም ሰው ከነሱ ጋር ተለያይቶ ኤትም ምንም እንትን አይልም። ተው እንደዛ እናንተ በጥሩ ነገር እንትን በሉ እንጂ ባልሆነ ነገር ገብታችሁ እንዲህ አትበሉ። አለቀሱ ምን አሉ? የትም ሆነ የትም ያው እነሱ እንደዛ በፍቅራቸው እንትን ያለ ሰው ሌላ ሰው እንዲህ ይላል። ዝም ማለት ነው እንጂ እንደው ሲሮጡ ምን ሲሉ እንደው የት እንደሆነ ነው የት አውቃለሁ ብላችሁ እዛ ተረዋውጦ ስንት ቦታ መሰላችሁ ገቡ እያየሁ ጨነቃት ሀይሚ ሙብዬ እንዴት እንደሆነ እቤት ሙብዬ ጭንቁ ውይ ምስኪን ያሳዝናል። ህይወት በምን አይነት ነገር ገብታችሁ ነው እንዴት እንደሚያደርጋችሁ አያችሁት? መቼ ይታያል ሁሉም ነገር። አንድ ሰው ወዶ እንትን ባለው ነገር እንደዚህ እንዴት ይመጣብኛል? ወይኔም ሀይሚ አሁን የሱ እንደዚህ እንዲያለቅሽ አንቺም ብሩኬ እንደው እንዲህ ነገር አታምጭብን። ቶሎ ብለሽ ወደ ገደል ቶሎ ብለሽ ይሁን የፈለክ ነገር በቃ አሁን የእናንተ ይቀጥላል። ገና በሌላ ነገር ምን ይቅርና በፍቅራችሁ በጥሩ ነገር ሰላማችሁ ያብዛልኝ። ከልብ ነው የማመሰግነው። ሁሌም ከጎን ይሆናችሁ። አላህ ከጎናችሁ ይሁን። ያው ሀሳባችሁ ተሳክቶ ምን ብሎ አላህ ያለ ጊዜ ሀገራችሁ ያውቃችሁ ደስታችሁ ታሳልፉ ጊዜ አላህ ያለው ነው እንጂ ሰው ያለው ምንም መቼም እንትን አይልም። አላህ ያለ ጊዜ ነው። እኛ ዝም ብለን ወሬ እንደው እንዲህ ለማድረግ ውጭ እኛ ሌላ ምን አለን ብላችሁ ነው? እንደዚህ አይተን ጥሩ ነገር እንዲህ ማድረግ ነው እንጂ አብሽሩልኝ። ሰላማችሁ ብዝት ትርፍ ይበልልኝ።